እማማ ዝናሽ በጎ አድራጎት ድርጅት እንግዲህ 3 ስራዎችን ነው የሚሰራው። ነዳያንን ይመግባል፣ የነዳያን ገላ አጥቦ ልብስ ያለብሳል፣ እንደዚሁም ደግሞ የአቅመ ደካሞችን ቤት ያድሳል። ለነዚህ ለሶስቱ የሚሆኑ ነገሮችን ታግዙ ዘንድ በእግዚአብሔር ስም አደራ አደራ እንላለን። በ0961 55 55 57 በ0961 55 55 56 በ0949 46 59 46 ላይ እየደወላችሁ ማዘዝ ትችላላችሁ። ሰላማችሁ ይብዛልን። የረፍት ቀናችሁን ደግሞ እዚህ መታችሁ ብታሳልፉ ለህሊናችሁ ትልቅ ረፍት ነው። ሰላማችሁ ይብዛልን። እንደምን አደራችሁ አባቶቻችን እናቶቻችን፣ እንደምን አደራችሁ። አሜን። እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለገና ጾም ወይም ደግሞ ለጾመ ነቢያት አደረሰን አደረሳችሁ። ጾሙን በሰላም ጀምረን በሰላም እንድናጠናቅቅ እግዚአብሔር በቸርነቱ ይርዳን። እንግዲህ በምድር ላይ ደግ ስራ የሚያሰራው እግዚአብሔር ነው እና ሰው ቢሰራው ሰው እንደ ዕቃ ነው እንጂ ዋናው የበጎ አድራጎት ስራ ምንጭ ማን ነው? እግዚአብሔር ነው። ለሰው ሰው ሩህሩህ እንዲሆን የሚያደርገው እግዚአብሔር ነው እና እህታችንም አስካለ ማርያም እግዚአብሔር ብድራትሽን ይክፈልሽ። አይደለም ለ24 ሰው 25 ኪሎ ጤፍና 1 ሺህ ብር የዘይት መግዣ 1 ብርና 1 ኪሎ ጤፍ በአሁን ሰዓት ለማግኘት እጅግ ከባድ ነው እና እሷ ተጠንቅቃ ለእግዚአብሔር የምታቀርበው መስዋዕት በእንደዚህ አይነት መልኩ ስለሰጠችልን ሞቅ አርጋችሁ በደንብ አርጋችሁ እግዚአብሔር ይስጥሽ በሏት። እግዚአብሔር ይስጥሽ በሏት። በጣም ነው የምናመሰግነው። ለዘር ማንዘሯ በረከቱን ያድልልን። ሰው አይደለም እንደዚህ አድርጎ ቀርቶ ሐሳብ ራሱ ያስባርካል። ሐሳብ ሰው በድርጊት እንኳን ሳይገልጸው በጎ ማሰብ ራሱ ትልቅ በረከት እንደሚያሰጥ መጻፍቶቻችን እግዚአብሔርም ያደረባቸውን ሰዎች ይናገራሉ። እና በዚህ አጋጣሚ ይህን ቪዲዮ የምትከታተሉ እህቶች ወንድሞችና እናትና አባቶቻችን መጪው ታኅሳስ 29 እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት እናከብራለን። ልደቱ ደግሞ የሚከበረው ነዳያን ጋር ነው፣ ችግረኞች ጋር ነው የሚከበረው። ጌታችን ኢየሱስ ክርስቶስ የተወለደው እልም ያለ የሚሸት የሚከረፋ ምንም ነገር የሌለበት ባዶ በረት ውስጥ ስለሆነ አሁንም ደግሞ የጌታችን ኢየሱስ ክርስቶስ ልደት እንደዚህ አይነት ነዳያን ጋር ምንም ያጡ የነጡ ጋር እንድታከብሩ ከወዲሁ እኛ በየቤታቸው ሂደን ነጭ ለብሰው የተራቡ በራቸውን ዘግተው ለመለመን ያፈሩ አሁን ፊታቸውንም በካሜራ ውስጥ የማናስገባውም ለዛም ጭምር ነው። በጣም ብዙ የተቸገሩ ሰዎች ስላሉ ከወዲሁ እንድትዘጋጁ ቢያንስ ለአንድ ሰው ወይ 6000 ብር ነው ወይ ለ5000 ብር ነው ዶሮ፣ ሽንኩርት፣ በርበሬ፣ ዘይት እንደው ለእጃችን የሚሆንሽ ነገር ጥሬ ገንዘብም አስበናል። እግዚአብሔር ደግሞ ያሰብነውን ያስፈጽመን። ግን ምንድነው ምዝገባችን ከበፊቱ ለየት ይላል። በየቤቱ ሄደን በራቸውን ከውስጥ ዘግተው ወደ ላይኛው የሚጮሁ ሰዎች ጋር ነው የምንሄደው። ስለዚህ ከወዲሁ እንድታስቡበት በዚህ አጋጣሚ አደራ እንላለን። አስካለ ማርያም እግዚአብሔር ይባርክሽ፣ እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እናንተም በየቤታችሁ ስትሄዱ መርቋት። እሺ፣ ሰላማችሁ ይብዛልን። ደህና ሁኑ። እግዚአብሔር ይስጥልን። እንደሰጣችሁ እንደሰበሰባችሁ እግዚአብሔር ተጎናችሁ ይቁምላችሁ። ዋስ ጠበቃ ይሆናችሁ። ዋስ ጠበቃ እንደሆናችሁን እናንተ እግዚአብሔርም ለእናንተ ዋስ ጠበቃ ይሁን። ተጎናችሁ ይቁምላችሁ። ደግ ዘበን ያደርሳችሁ። እንቅፋቱን ያዝላችሁ። ተቆላም ተደጋም ያቅርብላችሁ። ለኛ ለደሆች እንደቆማችሁ መድኃኔዓለም ለእናንተም ይቁም። ኪዳነ ምሕረትም ተናንተ አትለይ። የዓለም ጌታ ከናንተ አይለይ። እናንተ እኛን እንዳሰባሰባችሁ ነፍሳችን እንደጠበቃችሁ እግዚአብሔር ይጠብቃችሁ። የዓለም ጌታ ይጠብቅልን። የዓለም ጌታ ይስጥልን። ዋስ ጠበቃ ይሁናችሁ። የኔ ጌታ
ተየቤቱ እከሌ ተራበ እከሌ ተጠማ እከሌ ቤት ወደቀበት ብለህ እንደምትሯሯጥ እግዚአብሔር ደግሞ ላንተ ይሯሯጥልህ። ለጤናህም ለቤተሰብህም ለእንጀራህም አብሮ ለቆመ ሁሉ ትደግፈው። ኪዳነ ምሕረት አለው ትበልልኝ። ዋስ ጠበቃ ይሁናችሁ አለው ይበላችሁ። ደግ ዘበን ያደርሳችሁ ተንቅፋት ያደናችሁ። በእኔ የጎደለው እመቤቴ ትሙላበት ኪዳነ ምሕረት ሙሉ ታርገው። አንተንም ለሕዝብ እንደቆምክ መድኃኔዓለም የዛሬ ክድየት ይቆምልህ፣ እነሱም ይቆምላቸው። እጃቸውን እንደዘረጋችሁ አሁንም ኑሯቸው ሰፋ ይበል፣ የእድሜ ጠጋ ይስጥ። ውላችሁ ግቡልን፣ ተኝታችሁ ንቁልን። አገሩን ሰላም ያርግ፣ ኢትዮጵያን ሰላም ያርግልን። ሁሉንም ገበሬ ከበሬ አማን ያርግልን፣ ሰላም ያርግልን። ወታደርን በጠረፉ ይጠብቅልን፣ ገበሬን ከበሬ ይጠብቅልን። አገሩን ሰላም ያርግ፣ ሰላም መድኃኒት ያርግልን። ጤና ይስጥልን፣ እድሜ ጠጋ ይስጣችሁ። ለእኛ እንደቆማችሁ መድኃኔዓለም ክድየት ይቁምላችሁ፣ ቅዱስ ሚካኤል ይቁምላችሁ፣ ፈጣሪ ይቁምላችሁ። እንደረዳችሁኝ ይርዳቸው። በልታችሁ ማጨርሱ እንጀራ ይስጣቸው። ከጤና ጋራ ውላችሁ ግቡ፣ ተኝታችሁ ንቁ። ዋሽቶ ማስታረቁን ያድላችሁ። የእኛም አሮጊትን ደግሞ ውሸትን ያርቅልን፣ ውሸትን ያስርቅልን። ዋሽቶ ማስታረቁን ያድለን። ሸማግሌ አገር ላይ ያቆይልን፣ አሮጊትን አገር ላይ ያቆይልን። ኢትዮጵያ ሰላም ትሁን፣ ሰላም ይሁን። ወጥተው ንግባ፣ ተማሪ ተምሮ ይግባልን። እኔ ያጣሁበት ኪዳነ ምሕረት ትሙላበት። ይጠብቃችሁ፣ የሰራችሁ ይበረክ፣ ሚካኤል ይጠብቅ፣ መድኃኔዓለም ይጠብቅ። የሰራችሁ ይበረክ። ጎረቤት ስምምስታችሁ፣ የሀገር ስምምስታችሁ፣ አገሩ ሰላም ያድርግ፣ ሰላም ያድርግ። እድሜ ይቀጥል ለናንተ። ሚካኤል ገብርኤል ከዚህ በላይ ይመርቅ።